الله سبحانه وتعالى ሙሉ አካል አለው ليس كمثله شيء ሙሉ አካል አለው ጎዶሎ አይደለም ሙሉ ሰውነት አለው الله سبحانه وتعالى ሰውነት ብሎ ነው ልጆቹ ቀኝ ናቸው ብለዋል አርራህማን በቀኝ በኩል የቂያማ ቀን السلام عليكم ورحمة الله وبركاته ودنا يتكبراتشو يا ቻናላችን ቤተሰቦች እንደምን ከረማችሁ ዛሬም በአላህ Subhanahu Wa Ta'ala ፍቃድ በአዲስ ርዕስና በአዲስ ቪዲዮ መጥቻለሁ ግዴታ መታለፍ የሌለበት ቪዲዮ ሁላችሁም ሼር ልታደርጉት የሚገባ ቪዲዮ ስለደረሰኝ በዚህ ቪዲዮ መጥቻለሁ ማለት ነው ይሄንን ቪዲዮ ሁላችሁም ሼር ያደረጋችሁ ለተቀሩት ሙስሊሞች እንዲደርስ አድርጉት ከዚህ በፊት አካባቢ ላይ ስንሰማ የነበረው በአላህ Subhanahu Wa Ta'ala ባህሪ ዙሪያ ቦታ መስጠት አላህ Subhanahu Wa Ta'ala በቦታ መግለጽ ከዛም በኋላ እያለፈ ሲመጣ ተደላደለ ምናምን ይያሉ መጡ ከዛ እያለፈ ሲመጣ ደግሞ መጀመሪያ ላይ ሲጀምሩ አቅጣጫን ለአላህ Subhanahu Wa Ta'ala በማስበት ብቻ ነበር አይ ተደላደለ አንልም ግን ከአርሽ በላይ ሆነ ብቻ ነው የምንለው ሲባል ነበር ኦኬ ለሱም ደግሞ ብዙ የተለያዩ ማስረጃዎች ያመጣን ዲፊስ እናደርግ ነበር ከዛ በኋላ እያለፈ መጣና የሆነ ሰዓት ደግሞ ተደላደለ የሚል ሰዎች ደግሞ በጣም በርካታ ሰዎች እንግዲህ አመቱ ወይ ልታስተዋውሱት ይችላልላችሁ ወቅቱን ማለት ነው እንደዛ የሚሉ ሰዎች በርካታ በሶሻል ሚዲያ ሰፍተው ነበር የሆነ ሰዓት ላይ ከዛ አልፎና ተርፎ ደግሞ ተቀመጠ የሚሉ ኪታቦችንም እያመጣን እያሳየን ነበርና በተለያዩ ቦታዎች እዚህ ቻናል ላይ በርካታ ቪዲዮዎች አሉ ወደ ኋላ ሪፈር ማድረግ ትችላላችሁ ከዛን አልፎና ተርፎ በዚህ ሰሞን ደግሞ እንግዲህ ለአላህ Subhanahu Wa Ta'ala አካልና ክፍለ አካላቶችን ሲቆጥሩ ተመልክተናል ይሄ ያለው ይሄ የለውም ይሄ ያልተገለጸልንም ይሄኛው ተገልጿል ስለዚህ ያለው ይያሉ በጣም ክፍለ አካላቶችን ሲዘረዝሩ ሊስት ሳይደርጉ የሰማንበት ጊዜ ነበር በዚህ ሰሞን ማለት ነው ለዚህም ብዙ ቪዲዮዎችን በርካታ ቪዲዮዎችን ወደናንተ አድርሰናል ማለት ነው ይሄ ዝም ምንለው ነገር ስላልሆነ ነው ይሄንን ያያየን ዝም ብንል ጭራሽ ነው የማይሆን ነገር ነው እናንተም ይሄንን ቪዲዮ ካያችሁ በኋላ ለተቀሩት ሙስሊሞች ሊደርስ ስለሚገባ ማጋራት ይኖርባቸዋል ማለት ነው በአላህ ፍቃድ ሰሞኑን የደረሰኝ ቪዲዮ በጣም ነው የሚያጸይፈው እኔ እንጃ እንዴት አድርጎ አስቦት እንደሆነ አላውቅም እኔ ከማብራራቴ በፊት ግን ቪዲዮ ላሰማችሁና ልምጣ الله سبحانه وتعالى ሙሉ አካል አለው ليس كمثله شيء الله سبحانه وتعالى ሙሉ አካል አለው ليس كمثله شيء ጎደሎ አይደለም الله سبحانه وتعالى كما يليق بجلاله وكرمه በለገናው በጌትነቱ እንደሚያምርበት ሙሉ ሰውነት አለው الله سبحانه وتعالى ሙሉ አካል አለው ጎዶሎ አይደለም ይሄኛው አለው ይሄኛው የለም ማለት አንችልም እያለ ነው ሲናገር የነበረውና እንግዲህ ይሄንን ያሉበት ዋነኛ ምክንያት ምንድነው ሰሞኑን ከነዚያ ጋር ሲነጋገሩ ኦኬ ይሄንን አለው ነው የምትሉት ይሄኛው ደግሞ የለውም አይደል እያሉ ስላሳጧቸው ነው ማለት ነው እነሱ ሁለቱም የተፈላሰፉ ይሄኛው አለው ብላችኋል ስለዚህ ይሄኛው ስላልተገለጸ ይሄኛው የለውም ማለት ነው ወይ ደግሞ አለው በሉን ወይ የለውም በሉን እያሉ ሲወጥሯቸው ስለነበረ ነው ስንት አካል ነው ያለው አላህ እስካሁን ያነሳቸው ዶክተርልህ ያላ አካላቶች ማአት ናቸው ያነሳቸው አሁን ይሄኛው ለዛ የሚሆን መልስ ማዘጋጀቱ ነው ስለዚህ ምን አለ ሁሉም አለው አለ ሁሉም ሙሉ ነው በቃ ጎዶሎ አይደለም ይሄ ያለው ይሄ የለም የሚባል ነገር የለም ሙሉ ነው ካለ በኋላ በጣም አጸያፊ ንግግር ተናገረ እዚች ጋር ያላትን ነገር ተመልከቱ በለገናው በጌትነቱ እንደሚያምርበት ሙሉ ሰውነት አለው الله Subhanahu Wa Ta'ala መጨረሻ ላይ ያተናገራት ኤክስፕሬሽን እንግዲህ እንደሰማችኋት ነው ሙሉ ሰውነት ብሎ ነው ኤክስፕረስ ያደረጋት ስለዚህ ሙሉ ሰውነት አለው ብሎ ነው የተናገረው ማለት ነው እንደዚህ አይነት ኤክስፕሬሽን ነው ስለዚህ እነሱ የሚያመልኩት ይሄንን ነው በትክክል ለዛ ነው እነሱ ባገኘነው አጋጣሚ እስልምናን የሚወክሉ ሰዎች አይደሉም እነሱ የራሳቸው የሆነ ሌላ አካሄድ አላቸው ሌላ ሃይማኖት ናቸው የምንለው ማለት ነው የሚያምኑት እንደዚህ ነው ሙሉ ሰውነት አለው የተገነባ ነው በሰውነት የተገነባ ነው በእጅ በእግር ሁሉም ነገር እነሱ ስለው ያስቀመጡት ነገር ማለት ነውና ያንን የሳሉትን ነገር ነው እንጂ የሚገዙት አላህ Subhanahu Wa Ta'ala አይደለም የሚገዙት ማለት ነው ይሄንን እንግዲህ እንደሰማችሁት ሰውነት አለው ሲል ኤክስፕረስ ያደረገው የሚገዛውን ጌታውን ነው የሚገዛው እንደዚህ ነው ብሎ ነው እየተናገረ ያለው ስለዚህ ይሄንን ሰውዬ ተከትሎ የሆነ ነገር የሚያደርገው ሰው ሙሉ ለሙሉ ይሄ ሰውዬ ለየት ነው የሚሰግደው ለምሳሌ ሲሰግድ የሚሰግደው ለየትኛው ነው እሱ ለሳለው ነገር ነው የሚሰግደው ለምሳሌ ሙሉ ሰውነት ያለው እሱ ልክ የገለጸው ማለት ነው እንደዚሁም ሙሉ የሆነ ጎዶሎ ያልሆነ እጅ ያለው እግር ያለው እነሱ ሲዘረዝሩት የነበረው ማለት ነው እንግዲህ እንደሰማችሁት ከዚህ በፊት ይሄኛው ተገልጿል ይሄኛው አልተገለጸም ሲሉ የነበረውን ደግሞ ይሄኛው ያፈርሰዋል ማለት ነው ሙሉ ለሙሉ ሁሉም አለው ይሄ የለውም አንልም ነው ይሄ ያለው ማለት ነው ለከ ከዚህ በፊት ሁለቱም እጆቹ
ቀኝ ናቸው ግራ ለአላህ ማጽደቅ አይበቃም እንዳሉት ማለት ነው። ከዚህ በፊት እንደዛ ብለው ነበር። ሁለቱም እጆቹ በቀኝ ናቸው፣ ሁለቱም እጆቹ ቀኝ ናቸው። አላህ ሁለት እጆች አሉት፣ የአላህ ሁለቱም እጆች በቀኝ በኩል ናቸው። መልእክተኛው አለይሂ ሰላቱ ወሰላም ከአርራህማን በቀኝ በኩል የቂያማ ቀን ሁለቱም እጆቹ ቀኝ ናቸው ብለዋል። በአላህ ሱብሓነሁ ወተዓላ ሱራ ባቂዳው የሚተማመን ከሆነ ባቂዳው ካፈረ ችግር የለም። ሰነዱን ንገረን እኮ ነው ያልነህ። ይኸውልህ ለጊዜው ሰነዱን እኔ ጋር የለም። እሱ ግን በቪዲዮ ወጥቶ ያውቃል። المفروض والله ያለ ወዱ ስም መጥራት አይጠበቅብም። ያለ ወዱ ልታረግ ይገባል። والله ምሬድ ከዛ ውስጥ ይሄን ኮሜንት ልትመለከቱ ትችላላችሁ። ተመልክታችሁም ሊሆን ይችላል። ኮሜንቱን እንደምትመለከቱት ምን ይላል? ወደ ነብዩ አለይሂ ሰላቱ ወሰላም ስም ስትጠሩ ውዱ አድርጋችሁ ነው አላለም። እሱ የተረዳባቸው መንገድ እስልምናን የሚወክል ነው ወይ? ስንት አካል ነው ያለው አላህ እስካሁን ያነሳቸው ልቁጠርልህ ያለ አካላቶች ማአት ናቸው ያነሳቸው እኮ አላሁ ሱብሓነሁ ወተዓላ አደምን ፈጥረ على ሱረቱ الرحمن በአላሁ ሱብሓነሁ ወተዓላ ሱራ ይሄ ቁርአን ማስረጃ አልቀበልም እኔ ብሎ ቢናገር ነበር። አልቀበልም ስለ ነው አትቀበልም ትለኝ እዚያ ውይይት ላይ የነበረው ሰው የሚጠብቀው ይሄን አልነበረም። አላህን ጅስም ነው ብሎ የተናገረው በዛ መልኩ ሊመጣልን ነው። ማስረጃ እንደምትቀበል አንድ ሼክ አንድ ዋስጠኝ ያፈራህን እህቶች እንድንከስም አታድርገን ማለት ነው። የውይይት ጥሪ ነው ለአህባሹ ሰዒድ። ቁርአንና ሐዲስ ከማይቀበል ሰው ጋር እንዴት አድርገህ ትወያያለህ? ስለ ቁርአንና ሐዲስ እንዴት አድርገህ ትወያያለህ? እኔ በቁርአን በሐዲስ በአቅዋል ሰለፍ ተማሪዎቹም የሱ ተማሪዎች ብትሆኑ ሼር አድርጋችሁ ጥሩት። ከሸሸ ደግሞ ባጥል እንደያዘ እወቁ። ጋቻ አምላኪ ናቸው፣ ጀበና አምላኪ ናቸው። ለነሱ በቂው ሰዓት አይሰጥ። የኛ ሲናገሩ አጥጋቢ ነገር አይናገሩ። በዛ ባለፈው ውይይት የተነሳ ብዙ ተበተነባቸው ወደ አህባሽነት እየገቡ ነው። እናንተ ቁርአን አትቀበሉም። አላህ ሁለት እጆች አሉት፣ የአላህ ሁለቱም እጆች በቀኝ በኩል ናቸው። መልእክተኛው አለይሂ ሰላቱ ወሰላም ከአርራህማን በቀኝ በኩል የቂያማ ቀን ይህ የሌላ ሃይማኖት ተከታዮች በተደጋጋሚ እያቀረቡብን ያሉ ጥያቄዎች ናቸው። ሁለቱም እጆቹ ቀኝ ናቸው ብለዋል። በአላሁ ሱብሓነሁ ወተዓላ ሱራ ለብር ብላችሁ ነው መሰሩት ተባልን። አንተ ቁርአን አልተማርክም አነበብክ እንጂ ለእነንትና ቻሌንጅ ተሰጠ ብር ለመፈለግ ይሰብስቡበት። እየሰጠ ያለው ሰው ወዶ ነው እየሰጠ ያለው። እነሱ ጊፍት ሲሰጣቸው አይቻለሁ። እነሱ ሲሳደቡ ነበር የሚቀበሉት። አህመድ ውሸት አለው ከሱ ጋር ግንኙነት አይደለም። እናንተ ደግሞ የመሳደብ ክርክርም ካላችሁ አህባሾች አሉላችሁ።